መልስለት ምን አለ? እየሮጥክ ብቻ ነው የምትወጣው እያልኩ አልነበረለትም? እያልከኝ ነበር አዮባ። ጀማል ታቶን ሁሌ ስትሮጥ ነው የምናየው። የከፈልከው የሷ ብቻ ነው እንዴ? ጅድፋ መዳና ያለ የከፈልከው ሰማዩ እየሮጠ የሚያወጣውን ካሎሪ ያክል ማለት ነው። ልደት ከስፖርት ከወጣ በኋላ እጥፍ ነው የሚመገበው። እሺ አሁን እንዴት ነው የሚከሳው? አይ የከሳው አረ አይመስለኝም። እኔ ከስጋት በስተቀር ስፖርት የሚያከሰው አይመስለኝም። ልደት አረ ፈልይ ስፖርት ስሪ ይሆናል። መተንፈስ ሁሉ አቃተህ እኮ ያልክ እኮ ነው የምትሄደው እንደዚህ ብለህ አረ ፈልይ አረ የምር ተንቀሳቀስ እንጂ በቃ እንደዚህ ነው እንጂ። የትኛው ስፖርት ቤት ነው ያለው? እኔ ያስገባው ስፖርት ቤት ነው ያለው ወይስ ወጣ አቅም አልችል ብሎ? አይ ፈለግ ታስገባለህ እንዴ? ነገው የት ነው ያለው? ተናገር። አታይም በቃ ቸስት ምናምን መስል በቃ ሌላ ታሪክ ውስጥ ገብቷል። ምን ቴስታን ላይ ነው እንደምሮጠው ሌላ ታሪክ ውስጥ ገብቷል። እኔ ለውጥ የሚታየኝ ግንባር ላይ ነው። በጭንቅላት ነው እንዴ የምትሮጠው? ከ5 ወር በኋላ ሲክስ ፓክ ፕሮሞሽን ጀምራለሁ። ኢየሱስ ምናምን ነው ጌታዬ። ልክ ሲክስ ፓክ ሳወጣ ከሚዲያ ርቃለሁ እህቶች እንዳይሰናከሉ ምናምን። በዚህ ውበት ላይ አስበሽዋል ፓፓ? ጭራሽ ሙስሊም ሆኜ ምናምን ማጅ ፀጉሬን ሳስተክል ደግሞ አስብ ነው። አስፈላጊ ነው ጨዋታው ነው። እዚህ ግን ቆይ አይሻልም? ሰው ምርጫ ቅስቀሳ እንደዚህ ተጀመረ? ምርጫ ቅስቀሳ እንደዚህ ተጀመረ? አራ አይደለ አጭ ፈለገ እዮባችን አረ ዱብ እንቀላቀለው ጋይስ። አይ ግድ ነው እንቀላቀለዋለን። አረ ተሚ ቦርድሽን አጥፊ ፓፓ ምን እሺ ተማ እንዴት ነው 360 ዲግሪ ሆነ እኮ ተቸገር። እንዴት ነው ሸንቃጣው ገባ ይወላ ሁሉ ሰላም። ይሄው እኮ በቀደም ሳይ ደነገጠ። ይሄ ሁሉ ባንዲ ለውጥ ምናምን አለች። ይሄ ሁሉ ከተማ ነው ያልኩት። ሰማልደት ምን በጾም አይከብድም ልደት? አይ ኢትስ ኦኬ። አንቺ ሽታም ያታርፊ። እኔ ምን ልደት አንድ ኮፒራይት ያስቀጣል ወይስ ያስቀጣል? ያስቀጣል እንጂ። አይ እኔ የሆነ ሰው መጽሐፍ ቅዱስ ምናምን እያስገዛ ምናምን አይቼ ሰውዬ ደውላ ነግራኝ እኮ ነው። ይሄ ኮፒራይት አይደለም። ይሄ አይ ኮፒራይት ነው ልደት ጀመረ ነው በል። ስማ ፈሊ አረ ፈሊ ዮባ እንገናኝ እንጂ ፈለገ ዝም እያልክ ነው እኮ። ምን እሺ ዛሬ እንገናኛለን። ምን እንደሚሻለው ምን ሆነ ነው? እኔና ዮባ ነገ እንገናኛለን። ይኸው እዚሁ ኮፒራይት ያስቀጣል እንዴ ዮባ? ምልክቱን እዚሁ ልስጥ ነው ቆይ ዮባ። አረ እንገናኝ በለው ለዚህ ሰውዬ። አሁን እንትን ያልኩ ሰው ምልክት የሰጠው ሰው ዮባ ኮፒራይት ያስቀጣል እንዴ ዮባ? ታሙ ለምን እኔን አትጠይቀኝም? አይደለም ዮባን ነው የፈለገው። ዮባ ኮፒራይት ያስቀጣል? አዎ በህጉም ያስቀጣል። እነሱ ከሆነ የጀማ ቁርባን የጀማ ማስቆረብ ቢቀር ደስ ይላል። በሉ ጫወታው ሊደራ ነው መሰለኝ። እኔ ዝም ልበል። ምን አለ ታሙ? አልሰሙትም። ገዳን ሰላም በሉት እንጂ ገዳዬ ይሁን። ሰላም እንዴት ናችሁ? ያው ጨዋታ ላይ ናችሁ ብዬ ነው። ገዳ ወደ አንተ እየተጠጋው ነው በቃ ገዳኩ እኔ ማውጣት ለመጠጋት እኮ አንተ በጣም መሮጥ እኮ አይደለም ያለብህ።
ኧረ እኔ እራሱ ኪሎዬ በጣም ኦቨር ሆነና እኮ ተቸገርኩኝ። እዮብዬ እንዴት ነህ? ታሙ ፈለገ ሁላችሁም ሰላም ብያለሁ። ተድበልብሎ ነበር ልደት አላየውም እንደ አንድ ሰሞን እዮ በረፍሽ ገዳ ሰላም ነህ? እንዴት ነው እንደሚለው ሰላም እዮ ነገር ያለው ረፍሽ ሰምተኛለህ? ታይዞ ተን ብሎ ነው እዮ ገዳ ፒስ ነው። ኧረ አላየኝም እኮ ለዛው ንገርልኝ። ኧረ ዮቤ በነገራችን ላይ ልደት ተደብቆ የሰው ልጅ ቅርጹን ቢያሳይ ነው ደስ የሚለው። አሁን ምንም ለውጥ አይታይብም። እቺ እኮ ላይቭ እኮ የሁለት ደቂቃ ሾው እኮ ነች። ከዛን እኮ ደግሞ እኮ አልኩህ እኮ የሾው ታሪክ ይቅርብ። በሾው ደግሞ አይከሳም። ወይ ክርስትናን አትኖረው ወይ ስፖርትን አትሰራው። እንዲሁም ተመስገን ያን ኢሞጂ ልኬላችኋለሁ። አይ ተሙ ከክርስትና ጋር ማያያዝ አስፈላጊ ነው ጫወታው። መድኃኒዓለም ስፖርትና ክርስትና ቅርጽ ናችሁ እኮ ቅርጹላ እስካሁን ፊደል ስፈልጊ ነበር። እና ዮባ ገዳ ሰላም ብያለሁ። ሰላም ሳልል ገዳ ሰላም ብያለሁ። ሰላም ነው ወይ? አካም ጅርቱ ነጉማ ገዳ ገለታ ረብሻ አካም ታያቂቲ ወጂና አካም ሁንዱ ነጉማ ገለተ ረቢ ቻናል ሲቀ ማበንዴ አሬ ነገር የታባይ ጠፋላ አለ እንዳጠፊ እግዚአብሔር ሌላ ነገር ነው የሚወስደው። ያሁን ቃል ያው ትንሽ ከበድ ይላል አይደል? እውነትህን ነው። ሳስበው ሰው ይጠመዝዛል። አንዱ ጴንጤ ምን አለ? ሳስበው ማርያም ታማልዳለች። እውነትህን ነው። ትንሽ ቃሉን አልተጠቀሙም ከዚህ በኋላ ተፈለገ ያለው አሁን በላም መልክ ወይ ገዳ ምን አለ? ዳጮማ እድሜ ላንተ ፈልግ። አይ በድብቅ ነው መሰለኝ አንተ። ኧረ ምን እኔ ኧረ ተንስቆ አይ እኔ እጀምራለሁ እንደተነከራከረው ካንተ ጋር ጓደኝነት ኧረ እኔ ጋር የት ነው እያለቀሱ ወሮጥ አይከብድ በልደት እየቀና ነው። ኧረ ሊሊ ኧረ ተውኝ በበሬ አዩ ነገ እንገናኛለን። ፈለጌ እንዴት ነህ? አለን ወንድማችን እንደምን አለ? እግዚአብሔር ይመስገን። ነገ ምን የጸሎት ፕሮግራም አለ? ገዳም ምናምን ነው ደስ የሚለኝ። በተለይ እሑድ ገዳማውያን ጋር ጊዜ ማሳለፍ ደስ ሶፊያል እንዲያጠገበ ምን ይሰራል? እኔ ቤት ሁሌ አላጣችሁ ስላልቻልኩ አዎ በጣም ነው ብዬ ስጠብቅ አዲስ ነገር ጠብቁ ይለናል እሱ። እኔ ተሰቃየው እኮ እኔ ራሴ አመጣዋለሁ ብዬ ቤት እዮባ ባለፈው ከሱ ጋር ሆኖ ሲከራከረን አልነበር እንዴ? ረስተው ነው ሁሌ ከሱ ጋር በሱ አካውንት ነው እየገባ። እንደናንተ አይነት ከንቱ ጓደኞች እያሉኝ እንደዚህ ራሴ ላይ ሰራለሁ ብያን እንከን አስቤ አላውቅም። የሰራ መስሏል እኮ
ግን መቻች በሳ የሆነ አንተ ኪሎ ቀነስ ይገለደ ኧረ ጌታ ኧረ ኮመንት ላይ ኧረ ልደት አንዱ እያናገረ ነው። ቴንክ ዩ አሁንስ መቼ እየሰራ ነው የሚለውን አንብበው ነው ፈለገ አይደለም አይደለም ናና ኢየሱስ ጌታዬ ምናምን የሚል አካውንት አንብበው ምን እንደሚል እሺ ምን ጎማ የሆነ እኔ አይሰማኝም እኮ እዚሁ ሜም ጀመረ ልብ ማውራት ይችላል አይደለም ምንም የሚያስቅ ነገር አልተጻፈም። ለምንድን ነው እንደዚህ ያሳቃችሁት? ስለገባኝ እሙን አስገባት እሙ ትላለች ደጋግሜ ጻፈች ነው አላውቃት ይዋ ደግሞ እንደው እኔ ማስገባት አልችልም። ሰላም በዚህ ቤት በስተመጨረሻ ገባው። ፈለገ ጥያቄ ነበር። እሺ ሰላም እንዴት ናችሁ? ሁላችሁም ሰላም ብያለሁ። ኢንቦክስ ጽፌነት ነበር እና አልመለስክልኝም። ጥያቄ አንድ ጥያቄ ብቻ ነበረኝ። እሺ ከአገር ውጭ ሆነ ወደ ኢትዮጵያ ንስሐ አባት ሊኖረን ይችላል? ባላችሁበት አካባቢ ምናልባት ቤተክርስቲያን ከሌለ ባላችሁበት አካባቢ ምናልባት ካህናት ከሌሉ አገር ቤት ያሉ አባቶችን ንስሐ አባት አድርጋችሁ መያዝ ይችላላችሁ። ግን እንደዛ መሆን ያለበት አገራችሁ ቤተክርስቲያንም ካህንም ከሌለ ነው አለ። ግን እኔ ላይክ መውጣት ስለማልችል ነው ከቤት ኖርማሊ ሜል ስለማልችል። ኦኬ እንደዚህ አይነት ሁኔታ ላይም ያላችሁ ጦች ወንድሞች ያላችሁ ብዙ ጊዜ በመሰሩት ስራ ምክንያት ከቤት ማትወጡ ጦች ወንድሞች እንዳላችሁ እናውቃለን። እና በእንደዚህ አይነት ኮንዲሽን ላይ ያላችሁ ጦች ወንድሞች ኦፍ ኮርስ ይችላላችሁ። እንዲህ አይነቱ ጉዳይ በነገራችን ላይ የሆነ ከባድ የሃይማኖት ሕጸጽ የሚያስከትል ነገር አይደለም። ለነፍሳችሁ ስለሆነ ንስሐ አባት የምትይዙት በምታውቁት አካባቢ ያሉ አባቶችን በስልክ አግኝታችሁ የንስሐ ቀኖናችሁንም ሌሎችም የምትፈልጓቸውን ከመንፈሴ በረከት መሳተፍ የምትፈልጓቸውን ጉዳዮች በአጠቃላይ ማማከር ትችላላችሁ። እሺ ልታገናኙኝ ትችላላችሁ ከእናንተ መሀል? ቆርጬ በጣም ብዙ ጊዜ ሞክሬያለሁ እና በተለያየ ሰው በቤተሰብ ምናምን ጠይቄ ግን የሆነ በቃ ሊሳካልኝ አልቻለም እና ላይክ አሁን ቆርጬ በስነስርዓት ወስኜበት ፈልጌው ስለሆነ ከዚህ እንትኑ ሳልወጣ ማድረግ ስለምፈልግ ነው። እሺ መልካም ጥሩ ነው። ዮባ ምናልባት እናንተ የምታገናኛቸው አባቶች አሉ? እኔ የማውቀው ደብር ላይ ከሜዲ በፊት ገዳይ የምታውቋቸው አባቶች አሉ? ዮባ አይ አዎ እኔም እንዳጋጣሚ ቀጥል ገዳ። ኦኬ እሺ አይ ዮቢ ያወራ ነበር ብዬ ነው። እንደዚህ ብዙ ልጆች አሉ በውስጥ እንደዚህ ማም ነገር የሚያወሩ ማለት ነው። ብዙ ሰው የሚያወሩ ማም ነገር ልጆች አሉ እንደዚህ በጣም ጨንቋቸው ማም ነገር የሚጠይቁ ሰዎች አሉና እኔ እዚህ ገብርኤል ቤተክርስቲያን አንድ አባት አሉ እና ከሳቸው ጋር አንድ ሁለት ሰዎች ማም ነገር አንድ ልጅና የሆነች አንዲት ሴት ማም ነገር ሁለት ሰዎች አገናኝቻለሁኝና ምናልባት እንደው እንደዚህ ያን ነገር ከሆነ ችግር የለውም አሉ ለማለት አዳማ ገብርኤል ቤተክርስቲያን ማለት ነው። ግን የት ነው የምትኖረው? መልሽለት እህታችን። ካናዳ አሉ እኮ ታዲያ አባቶች እዛ አሉ። እኔ የሉም ሳይሆን አሉ። እኔ መውጣት ስላልቻልኩኝ ነው። ኦኬ እዛው ቅርብ ያሉ ቢሆኑ ምናልባት ሲመቻቸው ራሱ እነሱ መምጣት የሚችሉበት ሁኔታ ምናምን ሊኖር ስለሚችል ለአንቺ እንደዛ አሪፍ ይመስለኛል። እንደተሄዶ ምናምን ያገናኙሻል። እኔ እዚያውን ከመጣሁ ኦልሞስት 2 ዓመት ከምናምን ሆኖኛል። አንዴ ነው የሄድኩትና ስላልተመቸኝ ነው ወደዛ ብዬ አሰብኩት። ያው መግባት አለብኝ ብዬ ስላሰብኩ እሱ ጥሩ ነው። ግን ያው አንቺ መውጣት እንትን ስለማትይ ሲመቻቸው ምናምን እየመጡም እንትን ሊሉሽ ይችላሉ እና ያው ቅርብ ያለ ይሻላል። ምንም ቢሆን በስልክም ቢሆን ከዚህ እዛው ያለው ስለሚሻል
የኔ ሐሳብ ነው። እነ ቴዶ ምናምን ሊያገናኙሽ ይችላሉ እዛም ያሉ ማለት ነው። አይ ይቅርብኝ ካልሽ ግን ያው ፈለገ ያገናኝሽ እዚህ። እሺ። እና አንድ ደግሞ የመጨረሻ ጥያቄ ንስሐ ሲያዝ ለንስሐ አባቶቻችን እኛ ማድረግ ያለብን ነገር አለ ወይስ መናገር ብቻ እና ከነሱ መልስ መጠበቅ ብቻ ነው? ወይስ እኛ ማድረግ ያለብን ነገር አለ ለነሱ? ከዚህ በፊት ገብቻ አውቃለሁ፣ ግን የተመለሰን መልስ ጥሩ ስላልነበረ አቁም ያለው እንደዚህ አይነት ነገር እና አሁን ከረጅም ጊዜ በኋላ ነው የጀመርኩት። ሰው ዮባ ዲያቆን ይቀጥሉ። እሺ ንስሐ ስንገባ በመሰወት ስንመላለስ የንስሐ አባት ስንይዝ ለንስሐ አባቶቻችን የሆነ ነገር ማድረግ ግዴታ አይደለም። እንደ ቅድመ ሁኔታ የተቀመጠ ነገር አይደለም። ካህናት አባቶች ካህናቱን የተሸሙት ልክ እንደ ትልቅ ባለስልጣን በሆነ ቦታ ላይ ተቀምጠው የሆነን ጥቅማ ጥቅም እያገኙ ለመኖር ሳይሆን ዝቅ ብለው ምዕመናንን ለማገልገል ነው። ኦኬ። ስለዚህ ንስሐ አባት ስንይዝ በንስሐ ሕይወት ስንመላለስ ምንፈልጋቸውን መንፈሳዊ የሆኑ በረከቶችና ትሩፋቶች ለመሳተፍ ወደ እነርሱ ስንቀርብ እንደ ቅድመ ሁኔታ አይ እንዲህ ካደረጋችሁ ነው ከእንደዚህ አይነት ሚስጥራት የምትሳተፉት፣ እንዲህ ካደረጋችሁ ነው እንዲህ አይነትን መንፈሳዊ በረከት የምትሳተፉት የሚባል ነገር የለም። ነገር ግን እንዲህ ደግሞ ሲባል እንደ ልጅነታችን ደግሞ ማድረግ የምንችለው ነገር ካለ ደግሞ ብናደርግ መልካም ነው። እሺ ያ በቃ ይሄ እንደ ሁኔታው ሊታይ የሚችል ጉዳይ እንጂ እንደ ግዴታ እንደ ቅድመ ሁኔታ የተቀመጠ ነገር አይደለም። ስለዚህ ምን ታደርጊያለሽ? ከታች ኤልጃና የሚል የቲክቶክ አካውንት አለ ከአንቺ በላይ ያለ፣ እሱን ፎሎ አድርጊውና ገዳይ ይኸው አሁን አንቺን ስላደመጠች ስለሰማሽ ከአንቺ በፊት ያገናኛቸው በጣም ብዙ እህቶች ወንድሞች ስላሉ የምናምንባቸውን አባቶች ያገናኝሻል። አብዛኞቹ ወደ ውጭ ወጥተውብን እንጂ እኛም ከዚህ ቀደም የምናገናኛቸው ካህናት አባቶች ነበሩ የምናምንባቸው። ስለዚህ እንዲህ አይነት ችግር ውስጥ ላለመግባት ይኸው ገዳ ኃላፊነቱን ይወስድና በውስጥ መስመር ኮንታክት አድርጊው፣ ከዛ በኋላ ያገናኝሻል። እና ለሌሎቻችሁም ለንስሐ አባቶቻችሁ ብታደርጉ መልካም ነው። ያው እነሱ በጸሎት በጾም በቅዳሴው ጸሎት በኪዳኑ በማህሌቱ በትጋት ሲያገለግሉ እኔና እናንተን ክርስትና ስማችንን እያነሱ በጸሎት እስካሰቡን ድረስ ነጠላ ብንገዛላቸው መስቀል ብንገዛላቸው እንዲህ ካሉ በረከቶች ብንሳተፍ መልካም ነው። እንኳን ለንስሐ አባቶቻችን በስጋ ለወለዱን እናት አባቶቻችን እንኳን አንዳች ነገር ስናደርግ ያው በረከቱ መልሶ እኛን ዞሮ ስለሚያገኝ፣ ከዛ ውጭ ግን እንደ ቅድመ ሁኔታ እንደ ግዴታ የተቀመጠ ነገር የለም። እህታችን እና ኢልጃናን ፎሎ አድርጊው። ገዳዬ በቃ ኮንታክት አድርጋት። በንስሐ አባትስ ጀጅ መደረግ ኖርማል ነው? እህታችንም አሁን ቅድም እንዳልኩሽ ነው። አሁን ምን አለ መሰለሽ በቤተ ክርስቲያን ውስጥ ጀጅ መደረግ ማለት እኛ ንስሐ ገብተን የእነሱ መልስ ግን ለእኛ መጥፎ መልስ ሲሆን ጥሩ ነው ማለት ልክ ነው። ያው እንዲህ አይነቱ ነገር እኮ ትክክል እንዳልሆነ አንቺም ገብቶሽ እኮ ነው መተሽ አሁን እንደዚህ አይነቱን ሀሳብ ያነሳሽው አይደለም? ምን አለ መሰለሽ በአገልግሎት ላይ አይ ሊያጋጥም ይችላል። አሁን እኔ አያጋጥምም አልልሽም፣ ሊያጋጥም ይችላል። እንዲህ አይነት ነገር ግን ሲያጋጥም ባጭሩ ውስጥ ያላችሁ ሰዎች ወንድሞች ቀጥታ ማድረግ ያለባችሁ ሌላ ንስሐ አባት መያዝ ነው። አንዳንድ ጊዜ ሌላ ንስሐ አባት መያዝ አይቻልም እንዴ በቃ ከኛ ውጭ ምናምን የሚሏቸው ሰዎች አሉ። ይሄ ትክክል አይደለም። በቃ የምትፈልጉትን መንፈሳዊ በረከት ስርዓት ባለው መልኩ እያገኛችሁ ካልሆነ እናንተም ሌላ ኃጢአት ውስጥ መግባት የለባችሁም። ስፔሻሊ አባቶችን ማማት ራሱ ትልቅ ስህተት ስለሆነ ማለት ነው። ስለዚህ በረከታችን እንዳናጣ ምንድነው ማድረግ ያለብን? በቃ የሆነ ትክክል ያልሆነ የተመለከትነው ነገር ካለ ሌላ ንስሐ አባት ይዘን ከአባቶቻችን መንፈሳዊ በረከትን ማግኘት። ኦኬ። ለምሳሌ እዚህ ውስጥ ልደት የእግዚአብሔርን ቃል ያስተምራል፣ ኢዮብ ያስተምራል፣ ተሙ ያስተምራል እና ሌሎችም ደግሞ እነሱን የመሰሉ ወንድሞች የመጽሐፍ ቅዱስን ወንጌል ያስተምራሉ እና ከመካከላቸው ግን አንዱ ክዶ ሊገኝ ይችላል። ይሄ ፍጹምነት በሰው ዘንድ የለም ማለት ነው። ከዚህ በፊትም ወንጌልን እናስተምራለን ብለው የካዱ ሰዎች እንዳሉ ታውቃላችሁ። ከነዛ ሰዎች ስንማር ቆይተን ልክ ምንፍቅናንና ክደትን ገንዘብ ሲያደርጉ ግን ቀጥታ የምናደርገው ምንድን ነው? እነርሱን 100% ትተን ሌላ የመጽሐፍ ቅዱስን ትምህርት ከሚያስተምሩን መምህራን ስር ቁጭ ብለን እንማራለን። ስለዚህ በሁሉም አገልግሎት ማድረግ ያለብን ልክ እንደዛ ነው።
በቃ ስህተት ያለበትን የሆነ ነገር ከተመለከትን ፊታችን ዞር አድርገን እኛም በረከታችን እንዳናጣ ከሌላ አባቶች ጋር ተገናኝተን ይሄ ከመንፈሳዊ ሲውታፌ ልንሳተፍ ይገባል። እታችን እንደዛ ነው ማድረግ ያለብሽ። ገዳን ኮንታክት አድርጊውና እሱ ያገናኝሻል። ይኸው ለማስቀምጥና ቴክስት። አመሰግናለሁ። እግዚአብሔር ይስጥልኝ። ልደት በጣም አመሰግነው። ደህና ሁን። እሺ እታችን ለምሳሌ ለአገልግሎታቸው የሚረዷቸው መጽሐፍት ልንገዛላቸው እንችላለን። የክህነት ልብስ ልንገዛላቸው እንችላለን። ቆብ፣ መስቀል፣ እንደዚህ አይነት ነገሮች ልናደርግ እንችላለን። እነዚህን የምናደርገው እንደ ልጅ ሆነን ነው፣ እነሱም እንደ አባት ስለሆኑ ማለት ነው። ግን ቅድም ፈለገ እንዳለው በቅድመ ሁኔታ አይደለም። እንዲህ ካላረገሽ እንዲህ ካላረግ ተብሎ አይደለም። ያ ግዴታ የለም ማንም ላይ ማለት ነው። እንደው በዛ አይነት በግዴታ መልክ የሚያመጡ ከሆነና እንደው እነዛ ሰዎች ተሳስተው ማለት ነው ክህነቱን አልመጠን ብለው ተሳስተው ካይሰማ እሺ፣ አሁንስ አሁንም ያው ነው ታች ያላችሁ። ኦኬ እሺ። ስለዚህ ምን እያልኩ ነው? የንስሐ አባትና የንስሐ ልጅ ልክ እንደ ወላጅ አባት እና ልጅ አይነት ግንኙነት ሊኖረው ይገባል። ማለት ልክ እንደ አባት ልናያቸው ይገባል፣ እነሱም እንደ ልጅ ሊሆኑ ይገባል። የምናደርገውም ነገር በዚሁ ስሜት ነው፣ አባት ብለን ማለት ነው። ለአባታችሁ እንደምታደርጉት ነው እንጂ ለሆነ ነገር ክፍያ እየሰጣችሁ እንዳታስቡ ማለት ነው። የመጀመሪያው ስህተት የሚጀምረው ለንስሐ አባታችሁ የሆነ ዕዳ እየከፈላችሁ ወይም አይታሰብ። በቃ እንደ አባት እነሱም እንደ ልጅ። እዚህ መሃል ላይ እኛም እንደ አባት ማየት ካቃተን ስህተት ነው፣ እነሱም እንደ ልጅ ማየት ካቃታቸው ስህተት ነው። ጥቅማ ጥቅም የሚቀድም ከሆነ ቅድመ ሁኔታ የሆነ የገንዘብ የምናምን ቅድመ ሁኔታ የሚያስቀምጡ ከሆነ እኛ የምናስቀምጥ ከሆነ ከባድ ስህተት ነው የሚሆነውና እዛ ጋር ቆሞ ሌሎች አባቶችን ማናገር ነገሩ ከሰውኛ ነገር ብቻ መረዳት ያስፈልጋል። አንዳንድ ሰዎች ልክ የሆኑ የተሳሳቱ ሰዎች ሲያገኙ ከቤተ ክርስቲያን ለመራቅ ይሞክራሉ። አባት የሚባል አያስፈልግም በቃ እነሱ እኮ ብሎ በአንዱ የመጨፍጨፍ ሁሉን የማድረግ ሁሉን በዛ አይን የማየት እንደዚህ አይነት ስህተቶች ይፈጠራሉና ሁላችንም እንሳሳታለን። እኔ ስሳሳት ሰው ሁሉ እንደኔ ነው አልልም ማለት ልክ እንደዛው አንድ ካህንም ከተሳሳተ በዛ አንድ ካህን ሁሉ አንድ ነው አይባልም እና እሱ ላይ ጥንቃቄ ሊደረግ ይገባል በተቻለ መጠን። ንስሐ ግን አባት ይዞ ግን እንደ ልጅ መሆን ጥሩ ነው። የተለያዩ ችግሮች ሲገጥሙን ስንደሰትም ስንከፋ የምናማከራቸው መንፈሳዊ እድገትን እንድናድግ የሚያግዙን አባቶች ናቸውና ብዙ እንደውም ሰው የሚቸገረው በተለይ እንደዚህ የሚያማክረው ሰው እያጣ ይሄ ራስን ማጥፋት የመሳሰሉት ነገሮች የሚከሰቱት ለአባት ለስጋ አባት እናት ማማከር የከበደንን ነገር በራሳችን አምቀን
እና መቅረቡ ማማከሩን እንዳትዘነጉ ለማለት ነው። አሁንም አይሰማም እያሉ ነው። ቀጥሉ። በቃ የኔ ነው መሰለኝ የሚቆራረጥ። ፒስ በቃ ጨርሻለሁ። ቀጥሉ። ልደት ድምፅህን አሰማን። ልደት የለም አሰሙን ድምፃችንን። ቀጥሉ እናንተ። እስከዛን ስራ ይዞ መሰለኝ ልደት ነው እንዴ? ኢዮብ ቃለ ሕይወት ያሰማልን። በመሀል ግን ምን እንዳልክ ግን አልሰማሁም። ድምፅ በጣም ተቋርጦ ነበር። እንግዲህ ኔትወርክ ምናምን አሁን ምንድነው ቶፒኩ? የቤቱ ቶፒክ ርዕስ አለው ወይ? ቃለ ሕይወት ያሰማልን። በነገራችን ላይ ከንስሐ አባት ጋር የምናደርገው ነገር ልጅና አባት እንደምናወራ አድርገን ቀለል አድርጎ ከአባት ጋር መቀጠል ነው። ደግሞ ለንስሐ አባት የሚነገር ለንስሐ አባት ነው ማድረግ ያለብን። ሁሉንም ነገር ሚዲያ ላይ ማምጣት ስለሌለብን ፈልጌ ነው አስገባኝ። ኢዮብን ነው ኢዮብ ያንተ መሰለኝ። አይ ሃፒ ሰላም ብያለሁ። ቀጥሉ። ሰላም ነው። አይ ትላንት ማታ ላይ ገብተህ ነበር ላይቭ እና መጽሐፍ ቅዱስ ስትሰምቼ በውስጥ አካውንት ቁጥር ላክልኝ የሁለት መጽሐፍ ቅዱስ ልክልሃለሁ አሁን። እሺ አወራሻለሁ በውስጥ። እሺ ደህና ዋሉ። እና አሁን ምንድነው አላማችሁ? ኢዮብ ንገሩኝ። ምንም አላማ የለንም። የምን መጽሐፍ ነው ፓፓ? እንትን ሊሄድ ነው ያ አቤሎ የሄደበት ገዳም ከአባቶች ጋር ከወላይታ ሀገረ ስብከት አባት ጋርና የቤተ ክርስቲያኖች አባቶች አሉ አይደለ? ከነሱ ጋር ነገ ሊሄድ ነው አብሬያቸው እና መጽሐፍ ቅዱስ ልንሰጥና ምንፍቅና ትምህርት ላይ የዘራቸውን ነገሮችን ትምህርት ሊሰጡ ነው። እኔ የተወሰነ መጽሐፍ ሰፖርት አደርጋቸዋለሁ ብያለሁ ከሰው ሰብስቤ። አይሁን አሪፍ አሪፍ። ያ ዲያቆን አቤል የሚሉት ልጅ የለም ካየኸው? አዎ እንደዛ አድርጎ ነበርና ከአባቶች ጋር አሁን ጨርሻለሁ፣ አውርቻለሁ። ነገ ነው የምንሄደው። መጽሐፉን ዛሬ ሰበስብና እስከ 12 ሰዓት ገዛለሁ። ከዛ እንሄዳለን ነገ። አይ አሪፍ ነው። ምን ልጁ የምንፍቅና ትምህርት ለማስተማርም እኮ መናፍቅ መሆን አለ። አይ መሆኑማ ሆኖታል። ያው ግን ማወቁ ላይ የለም፣ ምንም የሚያውቀው ነገር የለም እኮ። ቆየ እንደዚህ ከጀመረና እንደውም ቆይ ቪዲዮን አውርጄዋለሁ ሰራበታለሁኝ ብዬ ከዛን ሳይመቸኝ ብዙ ሰው ሰርቶበት ሳይ ከዛን ተውኩትና ትንሽ ቆይቷል። ብር ለመሰብሰብ አካውንት አስቀምጦ ምናምን እንትን ማለት ከጀመረና እነግራችኋለሁ። ሰርፕራይዝ ነው ማረጋችሁ። በዙሪያ ያሉ ሰዎች ያውቃሉ። ትልቅ ነገር ነው ያሰብኩት ምናምን ብሎ ብር መሰብሰብ ጀምሮ ነበር። ከዛን ሲገለጥ የሆነች በራሪ መጽሐፍና ያቺን ነገር አድርጎ ቀጥሎ ያደረገው እርምጃ ምንድን ነው? ስልኬ እየጋለ አስቸገረኝ ነው ያለው። አላማው ቢዝነስ ነው፣ ምንም ጥያቄ የለውም። ቀጥሎ ስልኬ ጋላ አለ፣ የቀለሜ ስታይል ነው። መኪናዋ ማስቸገረችኝ አለ። ስለዚህ መኪና ግዙልኝ ነው ወይ አሰሩልኝ ነው ወይ ደግሞ ቀጥሎ ደግሞ ስልክ ግዙልኝ ነው። ከዛ ለመጽሐፍ ቅዱስ መግዣ የሚሆነውን ነገር ደግሞ ብር ላኩ ነው። በእነዚህ በሶስቱ አማካኝነት ገንዘብ ነው የሚሰራው ልጁ። ሌላ ምንም የተለየ ነገር የሚያደርገው ነገር የለም። ምንም እውቀት የለውም። መንፈሳዊ እውቀት የለውም። መንፈሳዊ ብስለት የለውም። ምንም ማለት ነው።
እያለም ዝም ብሎ ሸመደደ ዲያቆን ሆነ። ከወጣም ያው ነው፣ የተለየ ነገር የለውም። እውነት ለመናገር ማለት ነው። አለኝ ካለ ምንም ችግር የለውም፣ ማውራት እንችላለን። ምንም ፕሮቴስታንቲዝም ምንድነው አያውቅም። የኦርቶዶክስ ነገር ሃይማኖት ምንድነውም አያውቅም። አንዳንድ በጣም የሚያስቸግሩ ነገሮች ምንድናቸው? ድቁና በተለይ እንደዚህ ሲወስዱ በተለይ ወደኛ አካባቢ በጣም እንትን ነበር። እውነት ለመናገር ወደ ሰሜኑ ካለው ትምህርት እጅግ በጣም ባነሰ መልኩ ውዳሴ ማርያም ሸምደድ አድርጎ ይሰጣል፣ ቦታውን ለመሸፈን ሲባል ማለት ነው። ብዙ ጉዳቶች አድርሰዋል እንደዚህ አይነት ነገሮች። ከዛን ስሙን ይይዛል ሲወጣ ዲያቆን ከተባለ ስንት ሊቃውንት ዲያቆናት ስላሉ ማለት ነው። ከዛን እሱም አዋቂ ይባላል። አሁን ለምሳሌ አስቡት፣ ዲያቆን ያረጋል፣ ዲያቆን ብርሃኑ አድማስ እየተባለ አሁን ዲያቆን አቤል፣ በስማ ሰማይና ምድር ነው። ግን በሌሎቹ ዘንድ በፕሮቴስታንቱ ዘንድ ዲያቆን የሚለው ስም ስላለ በቃ እንደ አዋቂ ይቆጠራል ማለት ነው። ግን ምንም አያውቅም። ምንም ስሙን የሚይዙት ያው እንደነገርኳችሁ ነው። እና ግን ሜንሽን የሚያደርጋቸው ራሱ ወይ አሁንም እየተቋረጥኩ ነው። እሺ የሚያደርጋቸው ነገሮች ምንድናቸው አሉ? እሱን እንደሱ አይነት ህፃናት ፕሮቴስታንቶች ማለት ነው አፍንጫዬ ላይ ንኩት፣ ከዛ ለ60 ሰው ላኩ። እንትኑ አንኳር ነጥብ እሱ ለ60 ሰው ሼር አድርጉ፣ ኮፒ ሊንክ አድርጉ ምናምን ነው ነጥቦቹ ማለት ነው። እና ይህን ከሚያደርጉ ሰዎች ጋር ነው የሚሰራው። ሚዲያ ላይ የሆነ ትኩረት ፈልጓል ማለት ነው። ከዛ እንደነገርኳችሁ ነው፣ ትንሽ ብር ሰበሰበ በአካውንቱ ቴሌብር ምናምን አስቀምጦ፣ ከዛን ትንሽ መጽሐፍ ይዞ ሄደ። ከዛን ቀጥሎ ያደረገው ነገር ዓላማውን ያረጋግጣል። ዓላማው ምንድን ነው?